ሁለዚህም አደንቃታለሁ ሩታ። ዛሬ ግን የበለጠ አደነኳት እውነት ለመናገር ማለት ነው። ዛሬ ሰተት ብላ ቤት መጣች ማለት ነው። ሰተት ብላ ቤት ስገባ ያው ቁጭ ብላለች ያችኛዋ ማለት ነው። የምሬ ነው የምላችሁ፣ ምንም አላለችም። ይዛም የፈለገችውን እቃዋን ገብታ አውጥታ ልብስ ይሁን ምን አላቅም፣ በፌስታል ይዛ ውልቅ ብላ ነው ሄደችው። ሴት ልጅ ስትቆርጥ ለካ እንደዚህ ነው እናንተ። በጣም ነው የተገረምኩት። በሙሉ አይኗ እንኳን አላየቻቸውም። እውነት ልንገራችሁና የምሬን አይታችኋታል ብዬ ተስፋ አደርጋለሁ። ተስተ ዛሬው የበለጠ ዛሬ አደነኳት እኔ ሩታ። እውነት የምሬ ነው የምላችሁ። ጀግና ነሽ ማርያምን፣ የእውነት ጀግና። እውነትም ሩታ የተባልሽው እውነት ነው። ሁሉንም ትረቻለሽ። ስምሽ ራሱ ይገዛል የኔ ቆንጆ። ሰላም እንዴት ናችሁ? አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉት። ሀሳብ አስተያየታችሁን ስጡ። ጠፍቻለሁ አለሁ የመጣሁ አሁንና ይገርማል። በእውነቱ ግን ይገርማል። ዛሬ ሩታ እውነት ታሪክ ነው የሰራችው። አብረሽ የሆነ ትናገረኛለች ምናምን ብላ ሄርሚላ ልጅቷ ራሱ አንገቱን አቅፈው ነበር ማለት ነው እውነት ለመናገርና እሷም ስታይ ለቀቀችው። አንገቱን እቀፊው አትቀፊው እሷ ምን አገባት? አትመለከትልሽም እኮ እንዲያረግሽ አድርጊው ታፈለግሽ ማለት ነው። የኔ ቆንጆ የኔ ነብር መጣች። ሊቢዛ የምትወጣውን እቃዋን ይዛ ወጣች። ጥርግ ብላ ሄደች። በጣም ይገርማል በእውነት ዛሬ አንቺን ያለማድነቅ አይቻልም። እውነት ጀግና ነሽ። እውነት ሩታ ጀግና ነሽ። ዛሬ አንቺን ያለማድነቅ አይቻልም። በእውነት ጀግና ሴት ነሽ። ደግ አረግሽ። በእውነት ደግ አረግሽ። የእውነት ደግ አረግሽ። እኔም የፈለኩት ይሄንን ነበር። በቃ ሴት ልጅ ተቆረጠች ማንም አይመልሳትም ብያችኋለሁ። ሲጀመር እኮ ሴት ልጅ አትቁረጥ እንጂ ከቆረጠች ማንም አይመልሳትም ያልኩት እውነቴን ነው። ሲጀመር ይኸው ያልኩትም ነገር ሆነ። እንዲህ ነው ሩታዬ ስትቆርጥ አያችኋት አይደለ? በቃ በኋላ ተሄደች በኋላ አንገቱን ምናምን ይደፋፋል። ሲጀመር አብረሽ አላመመህም ብለዋል። እባክህ ዝም ብለህ እያስመሰልክ ነው የሚመስለው። ታርግ ከእውነተኛ ሰው የሰማሁት ሚስጥር ነው ይሄ። ዝም ብሎ እንደዚህ መሆን ምን ያስፈለገ? ሲጀመር ነገ በዓልን ፏ ብለው ለመዋል ዝግጁት ላይ ናቸው ማለት ነው። እሷም አብራቸው ናት። እውነቴን ስነግራችሁና ዝም ብለህ ማለት ሳያመህ ዝም ብለን አመምን ባነ ጥሩ ነው እያስባለሁ። ሰው ያመመው ሰው ፈጣሪ ሆይ ተመኝታ አዛኝ እያለ እንትን ይላል ይለምናል ምናምን እና ሳያመህ አመመኝ ምናምን ማለት ጥሩ ነው ብዬ አላስብም። እና ልቦና ያስጠላውላችንም እውነት ለመናገር ምክንያቱም የተነገረኝ ነገር እውነት ከሆነ የሚወጡት መረጃዎች እውነት ከሆኑ በጣም ጥሩ አይደለም ማለት ነው። ብቻ ምን ልበላችሁ እንደው ጆሪስ በሳቅ ሞትኩኝ። በእውነት ይገርማል በጣም የኔ ጀግና። እውነት አንቺን ያለ ማድነቅ አይቻልም። እውነት ለመናገር ጀግና ነሽ። ደግ አደረግሽ። በአንድ ቃል ግለጿት እስኪ ጀግና ማለት ነው። በአንድ ቃል ግለጿት። ዛሬ ቪዲዮውን ያያችሁ በአንድ ቃል ግለጿት። ጀግና ነሽ ማርያምን። አንቺን ያለ ማድነቅ አይቻልም። ብቻ የኔ ብርቱ ሴት ልጅ እንደዚህ ጎበዝ ማንሳይ ደስ ይላል። እና ሩታዬ ፈጣሪ ይጠብቅሽ እላለሁ። አመሰግናለሁ። ደስዬ መልካም ቆይታ ይሆንላችሁ። ሩታዬን እስኪ ዛሬ በአንድ ቃል ገለጿት እስኪ። የኔ ጀግና እያታለሁ እኔ ሁሌም ጀግና እንዳልኳት ነው። የዛሬው ግን ይለያል የጀግንነቱ